ማን እንደ እናት ማን እንደ ሀገር የት ይገኛል ስስኑ ማገር ያለ እናት የበሉት ያላጋረገቱን ሰውነት ጠባይም ጋንጀ ያለ እናት የበሉት ያላጋረ ወይኔ በቃ በሞትም እንደዚህ ነው አይደለም? በስንቱ አንተ በስንቱ ሂሩቴ ምን ነው አትሰማም? ምን አልሽ? በሞትም እንደዚህ ነው አይደለም? እንዴት እንደዚህ ነው ማለት? በቃ እንደዚህ ተጋድመ ጥፍርን እየቆረጥክ ታንጎራጉራለህ። ምን ነው አንቺ ከሰው የተፈጠርኩ አልመስልሽም እንዴ? እንዴት አረመኔ አድርገሽ ነው የምትይ? ስንት ክፉና ደግ ያየን ሰዎች አንቺ ስትሞቺ እኔ እዚህ ተጋድሜ ጥፍሬን እቆርጣለሁ እንዴ? አሁን እርሜን አወጣለሁ ብዬ ቀብርሻለሁ እንጂ እንዴት ነው እንደዚህ የምታስቢ? አቤት አንድ ነገር ሰው ዞር ብላ ያላየኸኝ ከሞትኩ በኋላ ብታለቅስልኝ ምን ዋጋ አለው? እዚህ ምን ሆነሽ? አንድ ነገር ያልሽው ምን ሆነሽ ነው? እሱማ ምንም አልሆንኩም። በስዬ ደነገጥሽኝ ሂሩቴ። አትሰማኝም እኮ አልሰማሁም። በቃ እንዴ አንቺን ከማስቸገር እኮ ነው ሂሩቴ። በቃ ተወኝ ሂሩቴ። ምንድን ነው ፒስ ነው? ምንድን ነው ፒስ ነው ማለት? ደህና ነሽ ወይ ማለት ነው? እኔ ስንት ቦታ አለውን በስንቱ አላሳዝንም ሂሩቴ። እኔስ ትንሽ አላሳዝንሽም ሂሩቴ? አሁንስ ሰለቸኝ። ጎሽ ጭራሽ ሰለቸው። አንቺን አይደለም ሰለቸሽ አልክ እኮ በስንቱ ሰማሁህ እኮ ሰለቸሽ አልክ እኮ። አንቺን አይደለም ጭቅጭቅሽን ነው ሰለቸኝ አልኩት። ጭቅጭቄስ ቢሆን የኔ አይደለም? በቃ ይቅርታ እንዴ እያየኸኝ ነው። ስራውን ብቻዬን ነው የምሰራው። ልጆቹን መንከባከብ፣ የቤቱን ስራ በአጠቃላይ መስራት ደክሞኛል። በስዬ ደክሞኛል። ልክ ሁላችንም እኮ ህይወት ደክሞናል ሂሩቴ፣ ሁላችንም። ስማ በስንቱ ስራ እረፍት አድርገህ እንድታግዘኝ እፈልጋለሁ። እንዴት ማለት? እረፍት ውጣ። ወይ እንደሱ አይሆንም። እንዴት ነው ማለት? ኧረ ማለት እኔ ቤት ልሁን? አዎ ሂሩቴ እንደዛ እንዴት ነው ማለት? አይቻልም። እንዴት ነው የማይቻለው? በስንቱ ስራ በስቷላ። ስራ ይበዛብኛል መስሪያ ቤት እኮ። እኔ ደግሞ ወደ ስራ መመለስ አለብኛ። ስለዚህ የዓመት እረፍት ወስደህ ልጆቹን መንከባከብ አለብህ። አይሆንም። ለምንድን ነው የማይሆነው? አይሆንም ሂሩቴ። እንዴ አይሆንም። እኔ እንደዚህ ላደርግ አልችልም። እንዴ ለምንድን ነው የማትችለው? እና እኔ ብቻዬን ምን ልሁን? ለምንድን ነው ከዚህ ሁሉ ሞግዚት የማንቀጥረው? ቀልደ ሞታል። እንዴት ከየት ይመጣል ሞግዚት በዚህ ሰዓት? ሞልቶ ማስታወቂያ እናወጣለን። ገለታ እኮ እንደሱ ነው ያገኘው አጋዥ። እውነት በፌስቡክ ምናምን ማስታወቂያ እናወጣለን። አወዳድረን መርጠን መቅጠር። ምን ሆነሃል? እንዴት ብዬ ነው እኔ ልጄን ለማላውቀው ሰው የምሰጠው? ተያዥ ያመጣሉ። ምንድነው ችግሩ? ይሄ እኮ እንደዚህ እኮ ነው የሚሰራው። አይሆንም። በዚህ አስቢበት አንቺ። እኛ ከሰው እንለያለን እንዴ? ተያዥ ያመጣሉ። በቃ አንድ ችግር ቢፈጠር ተያዡን ማንቁርቱን እንይዛለን። እሺ ካልክሽ በቃ እሺ በልሽ የእኔ እናት። ሂሩቴ እንዴ ሪላክስ እንጂ ቱግ ያለሽ እንዴ? ታዲያ ብቻዬን ልሙት እንዴ? በስ አይዞሽ አትሞቺም። አታስፈራሪኝ ደግሞ። የትኛው ጣቴ ላይ ነበርኩ? አሳሳትሽ። እቺ በስንቱ ከለኛው አንተ በስንቱ ወይኔ ጉዴ። ተነስና ልብሱን ማሽን ውስጥ ከተት። ኧረ ሂሩቴ ተይው። ሞግዚቷ ስትመጣ ታጥበዋለች። ሪላክስ እንዴ። በስንቱ ለመቼ ልትሆን ነው? እንደው ዝም ብለን ነው የምንለፈው ሂሩቴ። የሚሆን ይመስልሻል ይሄ ነገር? ግድ የለህም ትንሽ እንታገስ፣ ማግኘታችን አይቀርም። በስዬ እሺ ቀጣይ የግቡ ወይ
ማዘር? ቁጭ በይ። እዚህ ኧረ ትልቅ ሰው እኮ ናቸው። ቀጣሪ እኮ ነሽ። እንዴት ኖት ማዘር? ሰላም ኖት? ምን አልሽኝ? ሰላም ኖት ወይ እንዴት ኖት ነው ያለችው። ምን ታንሾካሾካላችሁ? ጮክ ብላችሁ አትናገሩም እንዴ? እንዴት ኖት ማዘር? ለምን እንደመጡ ያውቁታል? ምን አልከኝ? ለምን እንደመጡ ያውቁታል ወይ? ሞግዚት እንፈልጋለን አላላችሁም እንዴ? አዎ ልክ ኖት ማዘር። እና እርሶ ሞግዚት ለመሆን ነው የመጡት? ምን አልሽኝ? ሞግዚት ለመሆን ነው ወይ የመጡት? አዎ ሞግዚት ለመሆን ነው የመጣሁት። እንዴት ነው ነገሩ? በፌስቡክ አይደል እንደ ማስታወቂያውን የለቀቅ ነው? አይደለም፣ እኔ በዚህ ሰልፍ ሰምቼ ነው የመጣሁት። ልጅ ማሳደግ ይችላሉ? ምን አልከኝ? ልጅ ማሳደግ ይችላሉ ወይ? እንዴታ 8 ልጅ 12 የልጅ ልጅ አሳድጌያለሁ። አይ ይሄ ጥሩ ነው። ጥሩ የሥራ ልምድ አላቸው። ትልቅ ሰው እኮ ናቸው ታዲያ። በዚህ 8 ልጅ። እኔ የምሎት እናቴ ልጁ ቢያለቅስ ምን ያደርጋሉ? ምን አልሽኝ? ልጁ ቢያለቅስ ልጁ ጨቅላው ምን ያደርጋሉ? ይሄማ ቀላል ነው። ለምን ያለቅሳል? ልጅ አይደል እንዴ እናቴ? ለምን አያለቅስም? እኔ ልጅ አላጨማልቅም። ቀጥ አድርጌ ነው ማሳደገው። ቅርቅር ደሞዝ ጠይቂ። አይ ቅርቅር በዚህ ደሞዝ ጠይቂ። ተወኝ አልኩ። ስንት አስበዋል እናታችን? ደሞዝ ምን አልከኝ? ደሞዝ እሱ አያስፈልግም። አያስፈልግም? ግልግል ነው። ካልፈለጉስ? አይደለም አልሰሙክ ይሆናል እንዴ እናታችን። ታዲያ ስራውን ለምን ፈለጉት? ማረፊያ ካገኘው ይበቃኛል። መጀመሪያ እንደዛ አይሉም እንዴ? አልሰሙክም። እንደውልሎታለን። እሺ እንደውላለን። እሺ ሊመቱ ነው እንዴ? ማዘር በቃ እንደውልሎታለን። እሺ በቃ ይሂዱ። እያባረርሽ ወይ አለ እንዴ? ያሳዘነኝ ምን እናድርግ? ትንሽ ጆሮአቸው ያስቸግራቸዋል መሰለኝ። በዚህ ወሬ ሰምቼ መጣሁ እያሉ ቀጣይ እንዴ ምን ያስጨዋል? ለምጥራት ነው። በስዬ ደግሞ ይቅርታ። እሺ ችግር የለውም። ወዴት እንዴ? እንኳን ደህና መጣሽ። ስምሽ ማን ይባላል? አያይዘሽም የሥራ ልምድሽን። ስሜ ብርቱካን ይባላል። በፊት በሞግዚትነት 2 ዓመት ሰው ቤት ሰርቻለሁ። ጥሩ ነው። ከነበርሽበት ለምን ወጣሽ? ምን አገባሽ? ለምን ወጣሽ? ልጁ አደገ እና አታስፈልጊም አሉሽ? አይ እንደዛ እንኳን አይደለም፣ ግን እያደገ ሲመጣ ዝም ብሎ ማስቸገር ጀመር። ማስቸገር ስትይ ማለት ዝም ብሎ ባረባው ዝም ብሎ ያለቅሳል እና እንዴ እኔ ደግሞ ለቅሶ አልወድማ። ቆይ ለቅሶ በጠቅላላ ነው የማትወጂው ወይስ የልጅ ለቅሶ ነው የማትወጂው? እኔ ጭራሽ ልጅ ያለበት ቤት አልገባም። አብሶ ለቅሶ ያለበት ጭራሽ ለቅሶ አልወድም። ታምጣ ስለዚህ ያመጣ ቆለለው አሉ እንዴ? ቤቱ የልጅ ቤት በዛ ላይ ጨቅላው ያለ ምክንያት ነው በየሰዓቱ የሚያለቅሰው። እንዴ ልትሆኚ ነው ታዲያ? እና የሚያለቅስ ልጅ አለ ነው የምትሉኝ? አለ። ይቅርብኝ። ቆይ እንጂ ኧረ እኔ አልፈልግም። ይቅርብኝ እናቴ ይቅርብኝ። ጎሽ አይ ጥሩ ነው። እንደዚህ ቁርጥ መናገርም ጥሩ ነው። ወይም በስዬ ነገር ምንም ተስፋ የለውም። አንተ በቃ ስራህ እንደሚሆን አድርግና። እንዴ ምንድነው እንዴ? እንዴት ይሆናል? ምን ሆነች ነው እንዴ? በስዬ ምን ሆነ? እንዴት ነው የማይሆነው? ከዚህ በላይ ምን ይሁን ነው የምትለው? እኔም ወደ ስራዬ መመለስ አለብኝ። ስንት ፕሮጀክት ይጠብቀኛል። ቆይ እስቲ ወይ ደግሞ ከዚህ ውስጥ ምልክት ያረኩባቸዋል። እነሱን ደግመን እናያለን። ተስፋ የለውም ማለት ነው። ለምሳሌ ቆይ ካሉት ውስጥ የሚሻለው ይሄው እቺኛዋ ነች በቃ። እሺ ቆይ እቺኛዋስ ዳንስ እንደው በስዬ ካሉት ውስጥ እሷ ናት የምትሻለው። ልጃችንን አይደል እንደምንሰጠው ያለች ነች ብዬ እኮ ነው በስዬ። ምን ሆነ ካል ባይሆን እኔ አይ አቤት ምን ፈለጋ? ምን ፈለጋችሁ? ጆብ ዋካንሲ አውጥታችሁ ነበር አይደለ? አነበራው Where is our baby? Baby. ቆይ ተረጋጉ። መጀመሪያ ሞግዚትነት ለመቀጠር ነው የመጣችሁት? ያ አልተሳሳትሽም። ከሁለታችሁ ማን ነው ለመቀጠር የመጣው? ሁለታችንም
እኛ እኮ አንድ ሰው ነው የምንፈልገው። አይ ኖ እኔና ቤብን እንደ አንድ ቁጥር በጋራ ነው የምንሰራው። በጋራ እሺ እንዴት ነው ነገሩ? እኔና ቤቢ ላለመለየት ስንል በጋራ የምንሰራው ስራ ይፈለገን ነበር። አንድ ላይ ነው የምትሰሩት ማለት ነው ላለመለያየት ከፍቅራቸው አንፃር። you get it bro ስራውን ልትሰጡን ትችላላችሁ። ቆይ ስራውን ከመስጠታችን በፊት የስራ ልምድ አላችሁ ማለት ከልጅ ጋር በተያያዘ? ኖ የለንም፣ ግን ሲምፕል በጣም ቀላል እኮ ነው። ቀላል ነው፣ ሲምፕል ነው። ጠፍጥፈን አይደል ያመጣነው? ለመሆኑ ቀላል ነው። ልክ ነሽ። ተዋት መስዬ አልደረስባት። ልጁ ቢያለቅስ እንዴት ነው የምታባብሉት? እንዘፍንለታለን። ለልጅም ይሁን ደግሞ ራፕ ሶንግ አለን ነው። ካሞ እንስፈንላችሁ። ፕሊዝ ብሮ ካላስቸገርን። በስዬ ምን ሆነ ካላንተ ደግሞ ከነሱ ጋር ነው አንቺ አከፊበት ዳረተው በስዬ ደግሞ ተው እንጂ ቤትሽ ድረስ የመጣ ሳይፏን በልበት እና ከነሱ ጋር ስንጫወት ነው እንዴ? ባሉ ተውት፣ በስዬን ተውት። ስንት ነው ደሞዛችሁ ለመሆኑ? 30K በቂ ነው። 30K ምንድነው? 30K 30K ነው። 30 ሺህ በቂ ነው። 30 ሺህ አትጎዱም? ለሁለት በቂ ነው። ተጫዋቾች ናቸው እናንተ። ሄዱ እንዳይመሽባችሁ ይልቅ 30 ሺህ በደንብ አስቡበት፣ በኋላ እንዳይጸጽታችሁ። ኧረ ዛሬ ወደዛ ሂዱ። ሂዳ ሰብስብ እናውጣ። አንተ እንዴ ካልም ዳውን ብሮ። ሂድ ቀጣይ። ከዚህ በላይ መድከም አልፈልግም በስዬ። በቃ ከዚህ በኋላ ይሄ ኃላፊነት ያንተ ነው። ልጁን እንደፈለክ አድርገው። አለቀ። ሂሩቴ በቃ ምን ሆነሻል? ምንድነው? ካልም ዳውን። ሰላም ሰላም። ከአዲስ አበባ ዩኒቨርሲቲ ነበር የመጣሁት። እሺ ተቀመጭ። እሺ ምን ነበር? ጆርናሊዝምን በኤምኤ እያጠናው ነው። የመመረቂያ ጥናቴን በስንቱ ፕሮግራም ላይ ለመስራት ፈልጌ ነበር እኮ። በእኛ በስንቱ? አዎ ለምን በሚለው ፕሮግራም ላይ ነው መስራት የፈለኩት። ፕሮግራሙን ሰምተሽ ታውቂያለሽ? ግን አዎ በደንብ ሰምቼዋለሁ። አማካሪዬም ወዶታል። ፕሮግራሙንም አሰምቼዋለሁ። ካልሽውን እና ታዲያ እኔ አሁን ምን ልርዳሽ? በስንቱን እንዴት ማግኘት እችላለሁ? ኧረ ይገኛል። የት ይሄዳል ብለሽ ነው? እንዲያውም አሁን ልደውልለት። እውነቶትን ነው? አዎ እደውልለታለሁ። እደውልለት። ግን እርግጠኛ ነሽ እኛም በስንቱ ነው? በሚገባ እርግጠኛ ነሽ? እንግዲያውማ እደውልለታለሁ። ወይ በስንቱ በስዬ ሂሩቴ እንዴት ዋልክ? ሰላም ዋልሽ? ደህና ዋልክ? እንዴት ዋላችሁ? አለን። ተኝቶ ነው ባባዬ ተኝቷል። ሂሩቴ ገለታ። ሄሎ ገለታ። የአንተ ነገር መቼም ጉድ ነው። ምን አጠፋው ደግሞ? ምን የማይፈጠር ነገር አለ ባንተ ደግሞ? አንዲት የአዲስ አበባ ዩኒቨርሲቲ ተማሪ መታ ማስተርሴን የምሰራው በበስንቱ ቅጣው ላይ ነው ትላለች። እውነትህን ነው ገለታ? ይሄው አሁን ቢሮ የፊት ለፊት ተቀምጣ አንተን እየጠበቀች ነው። ቶሎና። ኧረ አሁን መጣው። የግድ አሁን መሆን አለበት እንዴ ገለታ? አዎ እየጠበቀች ነው። ፈጥነና ነው እኮ የምልህ። ግድ ከሆነማ መጣው። ምን ችግር አለው? በልሽና ቶሎ በል። እሺ ወዴት ነው መጣው? ሂሩቴ ከዩኒቨርሲቲ ሰዎች መጥተው ነው አለ ገለታ። እና ብቻዬን ጥላዬ ልትሄድ ነው? ምን ላድርግ ሂሩቴ? ከዩኒቨርሲቲ እኮ መጥተው ነው ልናጠናህ እንፈልጋለን ብለዋል አሉ። ነው እንዴ? አይ እንደሱ እስከሆነ እውነታቸውን ነው። አንተ በደንብ መጠናት ያለብህ ሰው ነው ሂሩቴ። ሌላ አይደለም እኮ ፕሮግራሜን ነው የሚያጠኑት። አረ ፕሮግራም ምንም አያደርግላቸውም። አንተን ያጥኑኛ። እኔ አይሞቀኝ አይበርደኝ። ምን እማፍርበት ስብዕና ያለኝ መሰለሽ እንዴ? እና አሁን ሳትመጣ ልትሄድ ነው? ጥናት ነው ሂሩቴም። በጌት ተጠናሽ። አንዴ ገረፍ አድርገውኝ እመለሳለሁ። ተጠናሽ ያጣ ሶሪ እንግዲህ ችግር የለም። ምንጠና ሰዎች ሆነ አጥሩ ተጠና ነው።
በቃ የማይመቸው ከሆነ ሌላ ቀን መምጣት አረ ይመጣል ለምዶበት ነው አንዳንድ ጊዜ ደግሞ መኪናውም ታስቸግረዋለች ለነገሩ አንዳንዴ ማርፈድ ያጋጥማል ችግር የለውም የበስንቱ ግን አንዳንዴ አይደለም ሁሉ ጊዜም ነው ናሉ አይ ወዲህ ነው ገለታ ግባ ተዋውቃት እሷ ናት የለምን ፕሮግራም አዘጋጅ በስንቱ ቅጣው ሳምራዊት እባላለሁ የጆርናሊዝም ተማሪ ነኝ ያንተን ፕሮግራም ጥናት ላይ ለመስራት ፈልጌ ነበር ፍቃደኛ ስለሆንክ አመሰግናለሁ እኔም ከበርካታ ፕሮግራሞች የኔን ለምን ፕሮግራም መርጠሽ ለማጥናት ስለወሰሽ በጣም ደስ ብሎኛል አመሰግናለሁ አቤት አይ ወዲህ ነው ተጫወቱ በሉ እናንተ ተጫወቱ ነው የሚሄዴ ነው እሺ በድጋሚ አመሰግናለሁ ካንተ አንዳንድ ነገሮችን እፈልጋለሁ በነገርክ ላይ አሉ ከተባሉ ጥቂት ጋዜጠኞች መካከል አንተ አንዱ ነህ ምክንያቱም አገራችን ከሚያስፈልጓት ኮንቴንቶች መካከል ያንተ ተጠቃሽ ነው ምን አልሽ አገራችን ከሚያስፈልጓት አልሽ በእውነት ይሄ የትልቅ ሰው አማርኛ ነው አገራችን የምትፈልገውንና የሚያስፈልጋትን ለይተሻል ማለት ነው እውነት ነው የኔ አገራችን ከሚያስፈልጋት መካከል ነው የሚመደበው ምን ነው ድክም ብለዋል እንቅልፍ አልተኛም እንዴ ቁጭ ብዬ ነው ያደርኩት ምንም አልተኛው ለፕሮግራም ዝግጅት አረ ምን ፕሮግራም ይገርምሻል አራስ ልጅ አለኝ እና በፈጽሞ አይተኛም ትንሽ ሸለብ ሲያደርገኝ ማልቀስ ይጀምራል በቃ እሱን ይዤ ሳባብል አድራለሁ ቀን ደግሞ እንደገና እሱን ሳጫውት ውላለሁ እናቱስ አብራኝ ትንከራተታለች አጋዥም ይሁን ሞግዚት ፈልገን አጣ እንዴት ሞግዚት ታጣላችሁ እኔ ምን አውቄ በሀገሩ ጠፋ ታዲያ እኔን ለምን አትቀጥሩኝም እቺ ትቀልጃለሽ እውነትን እየቀለድኩ አይደለም እንደውም ያንተን ህይወት ለማጥናት ይመቻችልኛል የምትከፍለኝ ገንዘብ ደግሞ ለአንዳንድ ነገሮች መሸፈኛ ይሆነኛል እውነቴን ነው እንዴ ይሄማ ጥሩ ነው አጥኝኝ እንዴ በጣም ብዙ የሚጠና ነገር አለኝ እንደውም ጥሩ አጋጣሚ ነው ልክ ነሽ እና ተስማማን ቀላል ተስማማን ይሄ ነው ፐርሰናል በስዬ ወየ ይዤልሽ ከተፋልኳ ማን ምን ሃይ የልጃችን ሞግዚት ቀላል ሰው እንዳትመስልሽ ማስተርሷን እየተማረች ነው አየሽ ልጃችን የተማረ ሞግዚት ቀናው ማለት ነው ገብቶኛል ደሞዙ ገና ለገና የተማረች ስለሆነች ይወደዳል ብለሽ ነው እንደ ማንኛውም ሰው ነው የምንከፍላት አይደል አዎ ስትረስቢ ቆንጅዬ ልጅ አለሽ ሻወር ልውሰድና ቀበልሻለሁ መኝታ ቤት የቱ ነው እንዴ ችግር የለውም ሳሎን ቤት ቆያለሁ በጣም ጥሩ እናዘጋጃለን ሻወር ቤት የቱ ነው ይሄው ሻወር በስንቱ ቴንክ ዩ ከፀሐይ ስለመጣች ነው ለቅለቅ ትበል ማናት ምንድናት አጥኜ ናት አጥኜ የምታጠናኝ ማለት ነው እኔ ልታጠና መታ ነው እኮ መስሪያ ቤት የተገናኘ ነው ለምንድን ነው መቀጠር የፈለገችው አንተን የበለጠ ለማወቅ እድል ይሰጠኛል አለች ይሻት መጣሁ አንቺ ምን ቸገረሽ ዋናው ሞግዚት ማግኘት እንዴ ሞኝነሽ እንዴ ነው በዚህ ጊዜ ይቅርታ ሎሽን ረሳው ለዛሬ አንቺን መጠቀም እችላለሁ ትቻለሽ ምን ችግር የለውም እጂ ቴንክ ዩ እኔ አልመልስም እኔ አላወራም እንዴ እኔ አላወራም ምን ተመታወሪ እንዴ ተጠቀማለ እህትሽ ማለት ናት ምንድነው በስንቱ ምን ሆነሻል ምንድነው የምታወራው ምን አረገች እኔ ምንም ደስ አላለኝም እቺ ልጅ ካመጣህበት ወስደ መልስልኝ ምን ሄሩቴ ምንድነው ምን ነው ለሎሽን ሄሩቴ በጣም ነው የሚያሳዝነው ችግር የለውም አትንካብኝ ካልሽም አትነካብሽም በቃ እኔ ገዛላታለሁ እንዴ ጭራሽ እሺ ከተናገረቱ የማይሆን ነገር ተናገርኩ እንዴ ምን ሆኖ ነው እንዴ አንቺ ያለሽ ነው እንዴ ልጁ እንደዚህ ሲያለቅስ ምን ነው ያልቅሳ ምን ችግር አለው ምን ችግር አለው ህፃን ካላለቀሱ ምኑን ህፃን ሆነው እና ወደፊትም ሲያለቅስ እያየሽው ዝም ነው የምትይው ማልቀስ ተፈጥሯዊ ነው ለምን ከተፈጥሮ እናስወጣዋለን የተማረ ሰው አነጋገር ኢትስ ኖርማል እሺ ጥሩ ተኗኗር ናት አለፊት ተኗኗር ናት በቃ ሮክ ፔፐር ሲዘር ሹት
ተሸነፍክ። አንድ ነው ሁለት ነው የሚቀር። በሶስተኛው ትቀጣለህ። እንቀጥል። እሺ ሮክ ፔፐር ሲዘር ሹት። አንድ ነው የሚቀር። ሄድዬ እንቀጥል። ከዛ ትቀጣለህ። ምንድነው የምታኮርፈው? ሮክ ፔፐር ሲዘር ሹት። አለቀ። በስማማ እንደዚህ ተሸነፍክ እንዴ? እንደዚህ ብሎ ነገር የለም። በል ምንድነው የምትቀጣው? በቃ እንደውም ዘፈን ዝፈንልኛ። የማንን ልዝፈንልሽ? ማለት ምን ልዝፈንልሽ? እኔ ወገኛ ጭራሽ ታስመርጠኛለህ አይደል? በል የምታውቀውን አንዱን ዝፈንልኝ። በዛ በክረም በዛ በበጋ ምን እያደረክ ነው? ሲጀመር መሽቷል። ግባና ተኛ። እንቅልፌ እኮ አልመጣም የሚባል ነገር አይሰራም። ግባና ተኛ እኮ ነው የምለው። ምን ነው? ይቅርታ ስራ እየሰራው ስለሆነ ድምፁ ረብሾኝ ነው። በቃ ስህተት ስለመሰለኝ ነው። ይቅርታ። ቤቶች አይ ይሄ ቤት አለመደበት። ሞቅ ነው። ሞቅ ማለት አለበት። ይሩቴ እስቲ ተወኝ። ለምን ትደበሪያለሽ? እጭ ምንድነው? በስንቱ እዚህ ቤት ምንም አይነት ስራ መስራት አይቻልም። ምንድነው? ትልልቅ ሰዎች አይደላችሁም እንዴ? መቃጠል። እይ ምንድነው ነገሩ? ይሩቴ አንተን ልጠይቅህ እንጂ ምን ጉድ ነው ያመጣብኝ? በምን አናደሻት ነው? ጭራሽ ነኝ። እሺ ጥሩ በስንቱ እነዚህ ሰዎች ከዚህ ቀደም ይተዋወቃሉ እንዴ? አሁንስ በዛ። ስነ ስርዓት የሚባል ነገር አልፈጠረብሽም እንዴ? ሶሪ አረብሻችሁም። እሱንም መረበሽ የሚባለውን ነገር ካለፍሽ እኮ ቆየሽ። ሶሪ ቻርጀር ተበላሽቶ ከእናንተ ልወስድ ነበር። ችግር የለም ውሰጂ። እና እኛ ምን አገባን? አዎ አይባልም። ምን አገባን? በጣም አላበዛሽውም እንዴ? ተረጋጊ ሂሩቴ። ቻርጀር እኮ ነው። ችግር የለም። አንተ ደግሞ ተወኝ። እዛ እቺን ወፈፌ ካመጣበት ወስዳ አስወጣልኝ። መሳደብማ አትችይም። ቆይ ተረጋጊ። አስወጣልኝ አልኩ። በዚህ ሴትዮ ምክንያት እኔም ልጆቼም ሰላም እያገኘን አይደለም። አስወጣልኝ በቃ። ይንጋና ራሷ ትወጣለች። የምን ይንጋ ነው? በስንቱ እሷ እዚህ ቤት ውስጥ እያለች እኔ ሂሩት እዚህ ቤት ውስጥ አላድርም። ኖር ነው ይሩቴ። አስወጣልኝ በስንቱ። እሷ አስወጣልኝ አልኩ በቃ። ትወጣለች። እባክሽ የኔ እህት እባክሽ ውጪ። ግድ የለሽም ውጪ። አንቺ ካልወጣሽ የኔ ነፍስ መውጣቱ አይቀርም። እባክሽ ተባበሪ። ለምንድን ነው የማትረጅኝ ሂሩቴ? እንዴ ስራ መስራት አለብኝ እኮ። ፍቃድ አይሰጡኝም አልኩሽ። እሱ የኔ ጉዳይ አይደለም አልኩ። አይመለከተኝም። እንዴ እኔ የምለው እዚህ ቤት ያበው ተረሳ ማለት ነው። ምን ማለት ነው? ደግሞ ገና ከመምጣቱ ለምንድን ነው ልጁን የምታስለቅሱት? አታባብሉትም እንዴ? ከዛ ማዶ ጀምሮ እኮ ነው የሚሰማው። ነው ወይስ በልጅ አስተዳደግ ዙሪያ አንዲት ዳጉስ ያለች መጽሐፍ ቢጤ ላዘጋጅ? እስቲ ዝም በል ሊቀር። ራሴን አሞኛል። ስራ ፈት ስራንማ እንደኔ የፈታት የለም ሂሩቴ። ስራን እንደ ጉድ ፈታኋት። ስራ ጠፋ ባገሩ። ኳተንኩ ወጣሁ ወረድኩ፣ ወፍ የለችም። ይሄ ልትነግረን ነው የመጣኸው? ኧረ አይደለም። እና ያው ቤት ያፈራው የሚበላ ካለ ብዬ ነው። እዛ ፍሪጅ ውስጥ አለ፣ አይጠፋም። ቆይ ለምን እኛ ስራ አንሰጥህም? በስዬ አድርገው ነው የኔ ጌታ፣ አድርገው ነው። ምንድነው የፈለግከውን እዘዘኝ። የማልሰራው ስራ የለም፣ ንገረኝ። ለምን ለህፃኑ ሞግዚት አትሆነው? ሞግዚት ትንሽ አይከብድም? ምን ይከብዳል? ሲያባብሉ መዋል እኮ ነው። እንዴ አንተ ሰውዬ፣ አንቺንም ያግዝሻል፣ ይታዘዝሻል። ከሱ የቀረበ ለኛ ማን አለ? እንዴ እውነትን እኮ ነው።
አዎ ምን አንቺንስ ቢሆን አንቀባረር ያሳደኩሽን አይደለም እንዴ? ደግሞ በዛ ላይ ልጆቹ እኮ በጣም ነው የሚወዱኝ። ይኸው አቡችሉል እንኳን ድምጼን ሲሰማ አይደል እንዴ ጸጥ ያለው። በሴ እሰራዋለሁ። ኧረ አዎ ነው ነው ሞክረዋ። እኔ ግን አያገባኝም። ኧረ ምንም ችግር የለም። ይኸው ሙሌ ልብ አድርግ። አምኜ ነው አንተን አምኜ ነው ልጄን አሳልፌ የምሰጥ። ግድ የለህም በሴ ተማመንብኝ፣ አኮራለሁ፣ እወጣዋለሁ። እንደው የሚቆጨኝ እንዴት እስካሁን ይሄ የቢዝነስ ሐሳብ አልመጣልኝም? ይሄንንማ ማስፋት አለብኝ። ይሄን ቢዝነስ በሴ በኦንላይን በየክልሉ አጨሶ ችግር የለም። የክልሉ ይቆይ። አሁን ይኸውልህ የምትበላውን ቅመስና ልጁን ትረከበናለህ። ስራውን ለመጀመር ኧረ አስከብርሃለሁ። በሴ አንድ ሀሳብ ነበረኝ። ምን? ለደሞዝ የሚታሰብ 100-200 ብር ይኖራል። ተጀመረ። ተወጣው እንግዲህ ተኛ እንጂ ምን ካልሆነ ተረት ነገር ላውራለሁ እንዴ? ይሻላል። ተረት ከዕለታት በአንድ ቀን ይቅር ትቼዋለሁ። በቃ ይቅር ወየዘመኑ ልጆች በቃ ተረጥላችሁ ማለት ነው። ያበውን ተረት ላለመስማት በለቅሶ ታቋርጠኛለህ። ሹሩሩ ማሙ ፍየል ከመድረሷ ቅጠል መበጠሷ አሉ አቡ። እንዴ ተኛለህ እንዴ? ታዲያስ እንዴት ተኛለህ? ነግሬሻለሁ እኮ ልጆች ይወዱኛል አልኩሽ እኮ። አንቺ ራሱ ጻድ እያለሽ በል ቆይና ና እሱን ተውና መጀመሪያ አስተኛው ልጁን አስተኛው ተውና አርግ ና ያው አዎ እሱን ካስተኛ በኋላ ይኸውልህ ሙሉ ምን ታደርጋለህ መሰለህ? ያችን ዕቃ ለቅለቅ ታደርጋታለህ። አዎ እሱን ስጨርስ ደግሞ የቆሸሹ ልብሶችን ሰብስበህ ላውንደሪ ውስጥ መክተት። ልብሱን ጨርሰን መኝታ ቤቱን ገብተህ ማጸዳዳት። እኔ እኮ የተቀጠርኩት ለልጁ ሞግዚትነት ነው እኮ። ታዲያ ሞግዚትነት እኮ ይሄንን የሚያካትታል። ስለ ሞግዚትነት ሳታውቅ ነው እንዴ የተቀጠርከው? ማ ቃለው እነሱን ስጨርስ ደግሞ ሳሎኑን ማጽዳት ምን አለው? ይሄንንም ያካትታል። ይቅርብህ። ለምንድን ነው የሚቀርብኝ? ታዋ ታዲያ ካልፈለክ እንዴ ምን ሆናችሁ ነው? ስራ ላይ ያቆም አስቧል መሰለኝ። ኧረ እኔ አላሰብኩም። ምን ከበደ እንዴ? ኧረ አልከበደኝም። ትንሽ ግን በዛብኝ እንጂ እወጣለሁ። በርታ በል እንጂ። ኧረ በረታ እወጣለሁ። ምን አንተ ብሉ ቀን ምንድን ነው ልታለቅስ ነው እንዴ? የየም ሲዳላ ነው አሉ አቦ። እስቲ ምን ሲሉ ስለ የየ ያሰቡ? ወይኔ ልጄ አይ ሙሌ ያለ አይደል እንዴ? አለ ሙሌ ስራው ምንድን ነው? ምን አልበስዬ ታዲያ ምኑ ሰራው? እኔ አቤት የኛ ሞግዚት አንተን አይደለም። ወቅ ይሄ የእህቱ ልጅ
ወይኔ 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 ሞግዚትነት ልጄ ወይኔ 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 ሞግዚትነት ልጄ ወይኔ ወይ ምንድን ነው አንተ ሙሉቃ ምን ሆነ አንተ ነው ለካ እናንተ ወስዳችሁት ነው እኔ እኮ ሌሊቱን ሙሉ ቁጭ ብዬ ስጠብቀው አድሬ አሁን ከ5 ደቂቃ በፊት እኮ ነው ሸለብ ያደረገኝ ከ5 ደቂቃ በፊት ነው ሸለብ ያደረገኝ አዎ በስዬ እና ስነቃ ሳጣው እንዴት እንደደነገጥኩ አትጠይቀኝ በስዬ አልጠይቅም በስማ እንዳንከው ውጣል ውጣ እንዳንከው እየተፈራረቃችሁ አትረብሽኝ በስዬ ይቅርታ የኔ እናት ይቅርታ ይቅርታ ወዴት ነው የምወጣው ይቅርታ የኔ ጥፋት ነው ተኝ ውጣልኝ እባክህ ልጄን ጥዬ ወዴት ነው የምወጣው ልጄን ጥዬ አዎ ሙሌ እባክህ ውጣልኝ ልለምንህ እኔ የመረረኝ ሰው ነኝ ምሬቴን እንዳልወጣብህ ከይቅርታ ጋር ውጣልኝ እባክህ ማለት እያባረርከኝ ነው አዎ በስነ ስርዓት እያባረርኩ ነው ውጣልኝ በቃ ልውጣ በቃ አዎ ውጣ እኔ ለልጄና ለቤተሰቤ አላንስም ውጣ የረበስዬ ኧረ እባክህ እንዴ በስንት ፍለጋ ያገኘሁትን ስራማ አትንጠቅ ነው ፈልጋ ያገኘሁ እኔ አይደለሁ እንዴ ተው በስዬ ተው ወጥቷል ተኝ አይዞሽ ወይኔ አይዞሽ የኔ እናት ይቅርታ የኔ ጥፋት አዎ በዚህ ወይ ሙሌ አንተ ነህ እንዴ ምን ነው ደሞዝ ይሰጠኝ ደሞዝ አዎ እሺ ስንት ነበረ እባክህ ግድል አስለውና ይገባዋል የምትለውን ሰጠኝ እሱማ የሚገባህን ነው እንጂ የማይገባህንማ አትሰጠኝ አይዞሽ የኔ እናት ተኝ የኔ ጥፋት ነው ተኝ ሂሩቴ ሂሩት ምን ተስኖት ምን ፈለግ አሁንም አጥተሻል የፈለከውን ተናገር ሂሩቴ አደረኩት ያልኩሽን አድርጌዋለሁ የዓመት ፈቃዴን ወሰድኩ ለአንድ ወር እረፍት ነኝ እኔ እኮ አላምንህም አለቀ ወይ በስዬ ናስቲክ ከተቻለ እርስ በርስ መተጋገዝ ካልተቻለ ሁነኛ አጋዥ ፈልጎ ተቻችሎ መኖር አይ እሱም አይሆንም ከተባለ ተመልሶ እየተጋገዙ መኖር እንዲህ ያያሉ አመቻምቾ መኖር ነው ጌታዬ ኑሮ ግን እንዴት ከባድ ነው በእናት እንዴት ከባድ ነው ወይ በስዬ በጣም ነው ማመሰግን አይባልም ሂሩቴ እኔ የህዝብ ስንክሳር መቅረፍ ሰው የራሴን የቤቴን ስንክሳር መቅረፍ የሚያቅተኝ ይመስልሻል ተማመኝ በጣም ያኮራኸኝ የታል ልጁ እንዴ ወዴት ነው ልጁ ጨቅላው አዎ አሁንማ ተኝቷል በስዬ በቃ ቀስቅሼ ዳይፐር ቀይርለት አይደል እንዴ እንጂ ምን አለ ነው ወደ ስራ ለሷ አይደል የመጣሁት ወይ ተረጋጋ በስዬ እንዴ አሁን የቀየርኩለት እኮ ይቆያል የዚህን ያህል እንትን ካልክ መጀመር አለብኝ ሂሩቴ በቃ እሺ ልብሱን ለቅለቅ አድርግልኛ በዚህ ልክ ከሆንክ ሰው እንኳን ትለፈኝ ለምን አይ ማለቅለቅ እኔ ብዙም አለቅላቂ አይደለም ኤነርጂ ላይ ነው በስዬ አይከብድም ባይሆን አንቺ እንደምንም አለቅልቂና ሲደርቅ እኔ አጣጥፈዋለሁ ይሻል በቃ ይሁን በስዬ ሂሩቴ እኔ ታዛዥሽ ነኝ በስዬ ተማመኝብኝ ቴንክ ዩ በጣም ነው ማመሰግን በጣም ነው የኮራው ሙት እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።